የቅዱሳት መጽሐፍትን ጉዳይ ለማጥናት ስንነሳ መጽሐፍ ቅዱስን ይዘን ነው የተነሳነው። መጽሐፍ ቅዱስ አንድ መጽሐፍ ሆኖ እኛ ጋር ደርሷል። ሁለት ክፍሎች ያሉት ብሉይ ኪዳንና ሐዲስ ኪዳን ብሎ የተከፈሉ ሁለት መሰረታዊ ክፍሎች ያሉት መጽሐፍ ሆኖ እጃችን ላይ አለ አሁንና የብሉይ ኪዳን መጽሐፍትን በተመለከተ በባለፈው አንድ በእኛ በኦርቶዶክሳውያን ዘንድ ወይም ደግሞ በተለምዶ በአጠቃላይ ይሄ በፕሮቴስታንቱም ወንጌላውያን ብለው ራሳቸውን የሚጠሩ ወንጌላውያን ነው የሚሉት ራሳቸው ለብሉይ ኪዳን ለሚሉት መጽሐፍ የሰጧቸው ቦታ አለ። በተወሰነ ጥንታዊት ቤተክርስቲያን ላይ የነበረ አንድ መርቅያን የተባለ መናፍቅ የተወሰኑ የብሉይ ኪዳን መጽሐፍት አያስፈልጉም ያለበትን የሚመስል አይነት የተወሰነ ለየት ያለ አቋም ያለው የሚመስል ነገር ነው የምንመለከተው። ከዛ ባለፈ ደግሞ ወደ አዲስ ኪዳኑ ደግሞ ስንመጣ የተለየ አይነት ደግሞ ቅርጽ ይዘን እናገኛለን። እሱን ደግሞ አብረን ከባለፈው ሳምንት ጋር ለመመልከት ነው አቅደን ያቆምነው። የአዲስ ኪዳን መጽሐፍት የምንላቸው ከታሪካዊ ዳራቸው እንነሳ። በመጀመሪያ ልክ ባለፈው ሳምንት እንዳረግ ነው ማለት ነው። ታሪካዊ ዳራ ማለት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ሐዋርያቱ በኢየሱስ ክርስቶስ የማዳን ምስጢር ላይ ለመረዳትና ለማወቅ ለመስበክ የተሰጣቸውን አዲሱን ወንጌል ለመስበክ የተጠቀሙት ያነበቡት የተረጎሙት የብሉይ ኪዳን መጽሐፍትን ነው። አስቀድሞ የነበረውን የአይሁድን መጻሕፍት ነው። የአይሁድ መጻሕፍትን እየተረጎሙ እያነበቡ ነበረ የቆዩት። ሐዋርያው ቅዱስ ጳውሎስም በተመሳሳይ በዛ መንገድ ነበር የቆየው። ሐዋርያው ቅዱስ ጳውሎስ በደማስቆ ከመጠራቱ በፊት ምሁረ ኦሪት ነው። የብሉይ ኪዳን መጽሐፍትን ጠንቅቆ የሚያውቅ የተረዳ፣ እሱም እንደተናገረው ገማልያ ከተባለ መምህር ዘንድ ምሁረ ኦሪት የሆነ መምህር ዘንድ የተማረ ነው። ከዛ አንጻር ሐዋርያቱም በተመሳሳይ ሁኔታዎች ነበሩ። የተማሩም ያልተማሩም ሊሆኑ ይችላሉ። ነገር ግን ከነበረው ከመጀመሪያው መቶ ክፍለ ዘመን የአይሁድ ባህል ጋር በእጅጉ የተቆራኘ በሁለተኛው መቶ ክፍለ ዘመን ከነበሩ የተለያዩ የይሁዲ ሴክቶች ክፍሎች ጋርም ደግሞ ቅዱሳት መጽሐፍትን በደረሳቸው መንገድ የሚያነቡና የሚተረጉሙ ነበሩ። ያ ወደኋላ ተመልሰው እንዲያነቡ ነው ያደረጋቸው። ሪትሮስፔክቲቭ የሆነ ሪዲንግ ነው የሚባለው በተለምዶ በስነ መለኮት ወደኋላ ተመልሶ የማንበብ ነው። ስለዚህ ወደኋላ ተመልሰው ልክ ሐዋርያው ቅዱስ ጳውሎስ ገላትያ ላይ እንዳደረገው ነው ቁጭ ብለው ያነበቡት። በገላትያ መልእክቱ እንደነገረን እጃቸው ላይ የሐዲስ ኪዳን መጽሐፍት የሚባል ነገር አልነበረም። እነዚህ የሐዲስ ኪዳን መጽሐፍት የሚባሉት እኛ አሁን ወንጌል መልእክታት የምላቸው በተግባር አሁን ባለን መንገድ አልተዋቀሩም ነበረ። ነገር ግን እጃቸው ላይ የአይሁድ መጽሐፍት ነበሩ። እነዚህን የአይሁድ መጽሐፍት እያነበቡ ነበረ። ከኢየሱስ ክርስቶስን ካገኙ በኋላ የመጀመሪያው ፕራይመሪ ሪዲንጋቸው የአይሁድ መጽሐፍት ነው ብለናል በባለፈው። በዛ መሰረት የተሰቀለው ኢየሱስ ክርስቶስ ሲሰበክ ነበረ። ወንጌል ሲሰበክ ነበረ። ወንጌል አስቀድሞ በነቢያትና በአበው የተነገረች ናት። በአበው በነቢያት ክርስቶስ እስኪመጣ ድረስ ተነግራለች። ሐዋርያው ቅዱስ ጳውሎስ እንደተናገረው ኢየሱስ ክርስቶስ ደግሞ ሲመጣ በራሱ ያን ቃል ሰጥቶናል። አስቀድሞ ለክብራችን ቅድመ ዓለም ፍጥረት ከመገኘቱ በፊት እግዚአብሔር ያቀደውን ክብር ለእኛ ተሰጥቶናል። አሁን ለዛ ዊትነስ ሰጥተዋል። ዊትነስ እየሰጡ ነው፣ ምስክርነት እየሰጡ። ስለዚህ በመጀመሪያ የሚቀድመው የሐዋርያት ምስክርነት ነው። ምንም አይነት ጽሑፍ ከመቀመጡ በፊት የሐዋርያት ምስክርነት አለ። ይሄ የሐዋርያት ምስክርነት ለተወሰኑ ዓመታት ዘልቋል። ሞስትሊ 30 ዓመት 40 ዓመት ማለት ነው። ከ30 እስከ 40 ዓመት የመጀመሪያዎቹ መልእክታት የምንላቸው የሐዋርያው ቅዱስ ጳውሎስ መልእክታት ራሱ እንደ መጽሐፍ አይደለም የተጻፉት፣ ደብዳቤዎች ናቸው፣ ሌተርስ ናቸው። ቅርጻቸው የሌተር ቅርጽ ነው፣ የደብዳቤ ቅርጽ ነው፣ የክታብ ናቸው። የክታብ ቅርጽ ነው የያዙት፣ ክታቦች ናቸው ሐዋርያው ቅዱስ ጳውሎስ የጻፋቸው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች፣ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ተብሎ የተላኩ መልእክቶች ደብዳቤዎች ናቸው፣ ሌተርስ ናቸው። ስለዚህ ቅርጻቸውም የሌተር ቅርጽ ነው። በሰላምታ ይጀምራል፣ በሰላምታ ይፈጽማል። ሐዋርያው ቅዱስ ጳውሎስ የራሱ ፊርማ አለው፣ ይፈርማል፣ ከኔ ከጳውሎስ እያለ ማለት ነው። ለክርስቶስ ለወንጌሉ የተለየው ረዱ ከመሆን ሐዋርያ ከመሆን እያለ ራሱን አይደንቲፋይ የሚያደርግበት ልክ ደብዳቤ እንደሚጽፍ ሰው ማለት they are letters። መልእክትነታቸው ራሱ ስናነበው እንረዳለን የሐዋርያው ቅዱስ ጳውሎስ መልእክትን። ስለዚህ በመጀመሪያ ቁጭ የሚል መጽሐፍ፣ አሁን እኛ መጽሐፍ የምንለውን አይነት ሊትራሊ ጃንራ ከመኖሩ በፊት የተላኩ ደብዳቤዎች ናቸው። በጥንቷ ቤተክርስቲያን ሌተርስ በእጅጉ ታዋቂ የነበሩ ፎርም ኦፍ ኮሚኒኬሽን፣ የመገናኛና መልእክት የማስተላለፊያ መንገድ ነበረ። የሰባቱ አብያተ ክርስቲያናት ደብዳቤ በዮሐንስ ራእይ ላይ እናገኘዋለን። ዮሐንስ ራእይ ደብዳቤ ደግሞ በተለየ ደግሞ እኛ ትንቢታዊ ወይም ይሄኛ አፖካላፕሲ የምንለው አቡቀለምሲስ ተብሎ ወደ ግዕዝ የተተረጎሙ አይነት የአጻጻፍ ስልትን እኩል የያዘ ነው። ውስጡ ግን መልእክታት አሉት። ለኤፌሶን፣ ለጴርጋሞን፣ ለሰባቱ አብያተ ክርስቲያናት በተለያየ አይነት ሁኔታና በተለያየ ሁኔታ ውስጥ ላሉ ክርስቲያኖች መከራቸውን
ባሉበት ቦታ እንዴት አይነት ኑሮን መኖር እንዳለባቸው with a specific problem ካሉበት ቦታ ጋር ሆነው ምን አይነት መፍትሄ ሊሰጣቸው እንደሚገባ አድሬስ የተደረገበት የተለያየ አይነት ደብዳቤ ነው የምናገኘው ምዕራፍ 2 እና ምዕራፍ 3 ዮሐንስ ራእይ ላይ። የገላትያ መልእክት ከኤፌሶን መልእክት በጣም ይለያል። ወደ ፊሊሞና የተላከው መልእክት ከጢሞቴዎስ መልእክት ይለያል። ለጢሞቴዎስ ሐዋርያው ቅዱስ ጳውሎስ ከላከው ቁጭ ብለው መጽሐፍን ከመጻፋቸው በፊት በዚህ አይነት ፎርም ኦፍ ግንኙነት ኮሙኒኬሽን ተግባቦት ይቀያየሩ ነበር። ያ የመጀመሪያው ቴክስት የተጻፈ የመጀመሪያ ያገኘናቸው ደብዳቤዎች ሆነው እናገኛቸዋለን። ነገር ግን አስቀድሞ የተሰበከ በመሆኑ የያዙትም ሐዋርያው ቅዱስ ጳውሎስ የሰጣውን መሰረት ያደረገው የወንጌልን ሕይወት በመሆኑ በኢየሱስ ክርስቶስ የተማረው በገላትያ መልእክቱ ላይ የሚነገረን ከኢየሱስ ክርስቶስ ነው የተማርኩትን አይደለም የሚለው ከማንም ሐዋርያን ያልተቀበልኩም አይደለም የሚለው ቤተክርስቲያን መሆን ያለባትን የሚያስተምርባት በመሆኑ ቤተክርስቲያን ተቀበለዋለች። ደማስቆ ላይም በነበረው መገለጥ ከክርስቶስ ጋር በነበረው ግንኙነት ራሱን እንደ ሐዋርያ እሱን ራሱ እንደ ሐዋርያ ክርስቶስን አግኝቶት እንደተማረ ለክርስቶስ ምስክር እንደሆነ ሐዋርያ ተቀብላለች። ልክ እንደ ሐዋርያት በመከራው ክርስቶስን የተሳተፈ በመሆኑ ሐዋርያው ቅዱስ ጳውሎስን ተቀብለዋለች። ከሐዋርያው ቅዱስ ጳውሎስ መልእክታት የደብዳቤ ቅርጽ የሌለው የዕብራውያን መልእክት ብቻ ነው። የዕብራውያን መልእክት ብቻ ነው። እሱም እስከ ቅርጥግና ጉባኤ ድረስ በእጅጉ አከራካሪና አወያይ ጉዳይ ሆኖ ነበር። ስለዚህ የመጀመሪያው የሐዲስ ኪዳን መጽሐፍትን ከማሰባችን በፊት አይምሮአችን ውስጥ የመጀመሪያው ማቴዎስ ከዛ እስከ ዮሐንስ ራእይ ያለው በየተራ የተጻፈ ከመሰለን በጣም ተሳስተናል። በመጀመሪያ ምንም ነገር ከመጻፉ በፊት ወንጌል እየተሰበከ ነበር። ወንጌል እየተሰበከ ነው። የእግዚአብሔር መንግስት ተሰብካለች፣ ለዓለም ተሰጥታለች። ሐዋርያት ወደ ዓለም ወጥተው አገልግሎት ላይ ናቸው። ሐዋርያው ቅዱስ ጳውሎስ መልእክቱን ሲልክ እና በአዲስ ኪዳን መጽሐፍት ጥናት የተሰሎንቄ መልእክቶችና የገላትያ መልእክት የመጀመሪያዎቹ ናቸው ተብሎ ይገመታል። ክርስቶስ ከሞት በተነሳ በ13ኛው ዓመት አካባቢ ጀምሮ የተጻፉ ናቸው ተብሎ ይገመታል። ያው ዲቤተብል ነው። ብዙ ክርክር ብዙ ሐሳብ ሊነሳ ይችላል። የትኛው ነው መጀመሪያ የተጻፈው የትኛው ነው መጨረሻ የተጻፈው በሚለው ነገር ግን ሁሉም የሚከራከርበት ሁሉም የማይከራከርበት የሚስማማበት ጉዳይ ቢኖር የሐዋርያው ቅዱስ ጳውሎስ መልእክታት መጀመሪያ የተጻፉ መልእክታት ናቸው። እኔና እናንተ ወንጌል የምንላቸው የመጀመሪያዎቹ አራቱ መጽሐፍት ከመኖራቸው በፊት ከዛ በኋላ የምናገኘው የሐዋርያው ቅዱስ ጳውሎስ መልእክታት ካለቁ በኋላ 30 ዓመት በትንሹ ከክርስቶስ ትንሣኤ 30 ዓመት በኋላ የወንጌላትን መጽሐፍ ነው። ስለዚህ የመጀመሪያው መልእክቱ ኦራል የሆነው ትራዲሽን ማለት ነው። ዜናው እየተሰበከ ከቆየ በኋላ ወንጌል የምንለው ይጻፋል። ወንጌል የምንለው የሐዋርያው ቅዱስ ማቴዎስ እንደጻፈልን የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው፣ ቅዱስ ማርቆስ እንደጻፈው፣ ቅዱስ ሉቃስ እንደጻፈው በተወሰነ በ60 እና በ70 ዓመተ ምህረት ግድም የተጻፉ መጽሐፍት ናቸው ተብሎ ነው የሚታሰበው። ይሄ ማለት ክርስቶስ ከተነሳ ከ30 ዓመት በኋላ ነው። ከ30 ዓመት በኋላ ነው ከ95 እስከ 96 የዮሐንስ ወንጌል ተጽፏል የምንለው። ስለዚህ የተጻፈ ስለ ኢየሱስ ክርስቶስ የተጻፈ ነገር እስክናገኝ ድረስ በትንሹ ከ30 እስከ 60 ዓመተ ምህረት ድረስ አለ። ይሄ ሂስቶሪካል የሆነው መንገድ በቅዳሴ እንደምንመለከተው በቅዳሴ በመጀመሪያ ሐዋርያው ቅዱስ ጳውሎስ ነው የምናነበው። ሐዋርያው ቅዱስ ጳውሎስ ሲነበብ ሌሎቹ ካህናትና ዲያቆናት ዑደት እያደረጉ ነው ቤተ መቅደሱ አይደለም። ዑደቱ ያ የቃል ወንጌል ለዓለም እንዲዳረስ የሐዋርያትን ዑደት ምሳሌ ለማድረግ ነው። ዓለምን የዞሯትን ማለት ነው። ከዛ በኋላ ንፍቁ ዲያቆን የሚያነበው መልእክታት አሉ። በተለምዶ ጀነራል ኤፒስትልስ የምንላቸው ማለት ነው። የሚያነበው ንፍቁ ዲያቆን ነው። ከዛ የሐዋርያት ስራ ነው የሚነበበው። ያ አሁን ቅድም አስቀድሜ በሐዋርያው ቅዱስ ጳውሎስ መሰረት አድርጌ የተናገርኩት የሐዋርያትን ተልእኮ በተመለከተ አስቀድመው ዞረው ዓለምን ያስተማሩትን የቃሉን ትውፊት በተመለከተ የምንመለከትበት ክፍል ነው። በሥርዓተ ቅዳሴያችን በዚህ መንገድ በምሳሌያዊ መንገድ ተቀምጧል። ከዛ በኋላ ነው ወንጌልን የምናገኘው። ወንጌል እኔና እናንተ ብዙ ጊዜ የተጻፈውን ብቻ ነው ሪፈር የምናደርገው። ወንጌል
በአጠቃላይ በኢየሱስ ክርስቶስ የተገለጠውን የሚወክል ቃል ነው። ወንጌል ስንል እኔና እናንተ ይሄን አዲሱን ህይወት ለኛ የተሰጠንን የቤተክርስቲያንን ህይወት እኔና እናንተ ዛሬ የምንኖረው የክርስትናችንን ህይወት የመንግስቱን ዜና ራሱኑ ኢየሱስ ክርስቶስንም ሊወክል ይችላል። ወንጌል የሚለው ቃል ወንጌል የሚለው ስም መንግስቱን ክርስቶስን ሰጪውን ባለቤቱን እንዲሁም ደግሞ የሰጠንን መንግስት እና ህይወትን በተመለከተ ተጠቅመን ልንጠራበት የምንችለው ቃል ነው። ወንጌል የምስራች ዜና ብስራት የምንለው ማለት ነው። መጽሐፍቱ ከመጻፋቸው በፊት ቤተክርስቲያን ወንጌልን እየሰበከች ነበር። የሐዋርያት ማህበር የሐዋርያት ህብረት ወንጌልን እየሰበከ ነበር። እነዚህ መጽሐፍት በተወሰነ አገልግሎት በኋላ ነው የመጡት። እንደ መጽሐፍ ቅዱስ አጥኞች ደግሞ አረዳድና ታሪክ አመዘጋገብ በቃል የሚነገርና ከመምህር የምንቀበለው ነው ታማኝነት ያለው። ዘመናዊ ሰው ነው በነገራችን ላይ በማንበብ ላይና በጽሁፍ ላይ የሰፈረ ነገር ላይ ጽኑ እምነት ያለው። ጥንታውያን ሰዎች ከመምህር የሰሙትን ነው የሚያምኑት ካነበቡት በላይ። አሁን ካለንበት ፍጹም ተቃራኒ ማለት ነው። ይሄ ነገር እውነቱን ለመናገር በእኛ በአብነቱ ፊት ወርዷል። በአብነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብነት ትምህርት የትርጓሜ መጽሐፍት በፒዲኤፍም ይሁን በመጽሐፍ መልክ ለህዝብ በሙሉ ደርሰዋል። መግዛት ይቻላል። አሁን ወጣችሁ 5 ኪሎ 4 ኪሎ ሄዳችሁ ልገዙ ትችላላችሁ። ሙሉን የአዲስ ኪዳን መጽሐፍት አንዴ ብትወጡት ግን እናንተ መጋቢ ሐዲስ አያረጋችሁ። ከመምህር ዘንድ ቁጭ ብላችሁ መማር አለባችሁ። ምስክርነት ያስፈልጋል። የመምህር ምስክርነት ማለት ነው። ያ መምህር ከአባቶቹ የተማረውን ሲወርድ ሲዋረድ የመጣውን አስተምህሮ ለእናንተም ሊሰጥ ይገባዋል። ከተጻፈው በላይ መምህሩ እንደውም ይታመናል። ከተጻፈው በላይ በአንድ ወቅት አንድ ትልቅ መምህር በጉባኤ መሃል ከትርጓሜ ቀለም ውጪ ተናገሩ ይባላል። ከትርጓሜ ቀለም ውጪ ተናገሩና ትክክል አይደለም ብሎ ምክትሉ አረሟቸው። እንግዳ ምክትል ነው የነበሯቸው። አረሟቸው። እኔ ከተሳሳትኩ ተመልሳችሁ መጽሐፍቱን እዩት። እኔ አባቶቼ የነገሩኝ ነው። መጽሐፉ ሊሳሳት ይችላል። እኔ ግን ከአባቶቼ የተቀበልኩትን ነው አሉ ይባላል። የሆነ ታፕን ያደረገ ነገር ነው እየነገርኳችሁ ያለሁት። እና አሁን ይሄ ለኛ ለሰሚ ለዘመናዊው ሰው በዘመናዊው ዓለም ላይ በዘመናዊው በዚህ ዘመን ለሚኖር ሰው እንዴት ከተጻፈ ነገር በላይ በቃል ያለ ነገር ይታመናል ብለን ነው የምንጠራጠረው። ለጥንታዊት ቤተክርስቲያን ግን እምነት በመስማት ነው። እምነት በመስማት ነው። እነዚህ መጽሐፍት የተጻፉት በተወሰነ በጋራ ከነበረ በቃልቱ ፊት ሲወርድ ሲዋረድ ከነበረ እንደነበረ የተለያዩ አይነት መላምቶች ይቀመጣሉ። የጀርመን ፕሮቴስታንቶች በ19ኛው መቶ ክፍለ ዘመን ላይ የኢየሱስ ክርስቶስን አንዳንድ ተግባራትና ንግግሮችን የያዘ ኪው የሚባል አንድ ሰነድ ነበር ይላሉ። ምናባዊ ሰነድ የለም። ያ ሰነድ የአዲስ ኪዳን መጽሐፍትን የሚያጠኑ የፕሮቴስታንት መጽሐፍቶችን ስታነቡ ኪው የሚል ቃል አታጡ። በራሱ በካፒታል ሌተር የሚጻፍ የሆነ ምናብ ይሰጡታል። የለም፣ እንደዛ የሚባል ነገር የለም። ቢኖር ተፈልጎ መገኘት ነበረበት። አንድ ነገር ተፈልጎ ካልተገኘ የለም ማለት ነው። የለም። ያ እነዚህ ነገሮች ወደ ጽሁፍ ሲቀየሩ የተቀየሩት በአራቱ ወንጌላት ላይ ነው የምንመለከታቸው። ከመልእክታቱ በመቀጠል ወንጌላቱን ነው የምናገኘው። የተጻፉትም ለተቀባዮቹ ማለትም የተቀባዩ የታሪክ ጉዳይ አለ። ያን መልእክት የተቀበለው ያንን ጽሁፍ የተቀበለው አለ። ሪሴፕሽን ያለው ማለት ነው። ያን ጽሁፍ የሚቀበል እነሱ በስርዓት አምልኮታቸው እንዲሰሙት ነው። እኔና እናንተ ዛሬ ማንበብና መጻፍ የምንችልበት ዓለም ላይ ነው ያለን። ጥንታዊ ሰዎች ማንበብና መጻፍ የሚችሉ አይደሉም። ሊትረሲ በእጅጉ የወረደ ነው። ዛሬ ማንበብና መጻፍ የማይችል ሰው በጣም ጥቂት ነው በዘመናዊ ዓለም ላይ። በእኛ ሀገር በተወሰነ ብዙ ሊሆን ይችላል።
የሀገሪቱ አብዛኛው ክፍል በአርሶ አደር ወይም ደግሞ በተለያዩ የእርሻ ላይ የተሰማሩ ማህበረሰቦች ላይ የተዋቀረ ስለሆነ ያስተማረው ልጆቹን። ነገር ግን በጥንቷ የቤተክርስቲያን ዘመን ማንበብና መጻፍ እንዳሁን አይደለም። ስለዚህ ሁሉም ያነባዋል ማለት አይደለም። እነዚህ ቅጂዎች ሁሉም ቤት ይገኛሉ ማለት አይደለም። የሚሰሙበት ግን አውድ አላቸው። ያ እንዲነበብ የተጻፈበት አውድ ማለት ነው። እምነት የሚገኘው በመስማት ነውና በቤተክርስቲያን ህብረት ውስጥ በስርዓተ አምልኮት ነበር ያንን የሚሰሙት። እነዚህ መልእክታት ይህ ወንጌል የአዲስ ኪዳን ዛሬ ጽሁፎች የምላቸው በሙሉ በስርዓተ አምልኮታዊ አውድ ውስጥ የሚሰሙ ናቸው። ህብረቱ የሚሰማው ነው። ለዛ ነው ከቃል ትውፊት ወደ ጽሁፍ ትውፊት ከሄደ በኋላ ህብረቱ ያንን ሁለቱንም አብሮ የያዘ ነው። ዛሬ ወንጌል ከተነበበ በኋላ መሰበክ ያለበት ለዛ ነው። አንድ የተነበበው ነገር ላይ ብቻ አይደለም እኔና እናንተ የምንጠለጠለው። የተነበበውን በቃሉ አፍታቶ የሚተረጉም አባት አለን በመካከላችን ይቆማል። ስለዚህ ጽሁፉ በህብረት ውስጥ የሚነበብ ነው። ጽሁፉ በህብረት ውስጥ በስርዓተ አምልኮት አገልግሎት ላይ የዋለ ነው። የሚሰሙ ናቸው። ከዓመት እስከ ዓመት የሐዲስ ኪዳንን ጽሁፎች በየተራ የሚሰሙ ናቸው። ጥንታዊ ክርስቲያኖች ግጻዌ እንለዋለን። ይሄን አይደለም በቤተክርስቲያን አገልግሎት ግጻዌ። ዛሬ ምንድነው የሚነበበው? ምንባቡ ዛሬ ምንድነው? የማቴዎስ ወንጌል ምዕራፍ 25 ነው ወይ የማቴዎስ ወንጌል ምዕራፍ 21 ነው። እሱን ይሰማሉ። በምስራቃውያን ከዮሐንስ ወንጌል ከዮሐንስ ራእይ ውጪ ሁሉም የሐዲስ ኪዳን መጽሐፍት አሉ በግጻዌ ላይ። እኛ አለን ዮሐንስ ራእይ እናነባለን። ስለዚህ ዋናው የነዚህ መጽሐፍት ማረፊያ ስርዓተ አምልኮቱ ነው ማለት ነው። ስርዓተ አምልኮታዊ አውዱ ነው ማለት ነው። የነዚህን ቅዱሳት መጽሐፍት ንባብ የምንመለከትበት ቦታ ክርስቲያናዊ አውዱ የቅዱሳት መጽሐፍት የሚከፈቱበት የሚነበቡበት አውዱ ስርዓተ አምልኮታዊ የሚሆነው በታሪካዊ በአረዳድም መንገድም ስንሄድ እነዛ መጽሐፍት እነዛ ቴክስቶች በዛ ኮሚኒቲ ውስጥ ከደረሱ በኋላ ይነበባሉ በስርዓተ አምልኮት። ከዛ ነው ክርስቲያኖች በመስማት ህይወታቸውን ነርቸር የሚያደርጉት የሚያለመልሙት። ልክ እንደባለፈው ሳምንት ጥያቄ ዛሬ ለእናንተ ማቀርበው ጥያቄ ይሄ ነው። ስንቶቻችሁ ቤተክርስቲያን ሄዳችሁ የዕለቱ ምንባብ ያስጨንቃችኋል? ዛሬ ምን ተነበበ በስርዓተ አምልኮት የሚለው ምን ያህል ያስጨንቃችኋል? ምን ያህል ትይዙታላችሁ? ምን ያህል ተዘጋጅታችሁ ግጻዌውን ከአንድ ቀን በፊት አንብባችሁ ትሄዳላችሁ ቤተክርስቲያን ስትሰሙ የበለጠ ለመጠቀም ማለት ነው? ስንቶቻችሁ ቅዱሳት መጽሐፍትን የተነበቡትን ቤታችሁ ከገባችሁ በኋላ ለማፍታታት የአባቶችን መጽሐፍት ትመለከታላችሁ? በዚህ ቀን ይሄን የተነበበው ብላችሁ ከዕለቱ የበዓላት ሚስጥር ጋር ታዋህዱታላችሁ ያንን ምንባብ። ያንን ማናረግ ከሆነ ከቅዱሳት መጽሐፍት ህይወት ኦልሬዲ በቃ ተላቀናል ማለት ነው። ቤተክርስቲያኗ በመሰረታዊነት የሰጠችን ህይወት ያ ነው። ዕለቱ የሚታሰብበት በዓል አለው። ዕለቱ የሚያከብረው በዓል አለ። እንድናስበው የፈለገው ወቅት አለው፣ ሲዝን አለው፣ ዘመን አለው። ለሱ ተግባቢ የሆነ የመጽሐፍ ቅዱስ ጥቅስ ተሰጥቶናል፣ ምንባብ ተሰጥቶናል። እንዴት አድርጋችሁታል እነሱ? ወይስ እሱ ተዘንግቷል? ዋናው ጉዳይ ማለት ነው። ዋናው ጉዳይ አባቶች የሚያነቡበት በቅዱሳት መጽሐፍት ንባብ በስርዓተ አምልኮት ዋናው የሚነበብበት በስርዓተ ቅዳሴ ይሄ ነው። እሱ ከተረሳ ስርዓተ አምልኮታዊ አውዱ ከተረሳ ልክ በባለፈው ሳምንት እንደተመለከትነው ይሄ የሐዲስ ኪዳን መጽሐፍት እኔና እናንተ ቤት ውስጥ ያሉ መጽሐፍት የታሪክ መጽሐፍት ናቸው። ከዛሬ 2000 ዓመት በፊት የተፈጠረ ነገርን ወደ ኋላ ተመልሰን ለማየት የተዘጋጁ ማለት ነው። እና የምንሰማው ከስርዓተ አምልኮቱ ነው። ጆሮአችን ማለት ነው ቅርጹን የሚይዘው አውዱን የሚይዘው ያ መዘንጋት የለበትም። ከዛ በኋላ ነው እኔና እናንተ ቃሉን ወደ መተርጎም፣ ቃሉን ወደ ማብላላት፣ ቃሉን ወደ መወያየት የምንሄደው።
በስርዓት አምልኮት አውድ ውስጥ ማንሰማው ከሆነ ቅዱሳት መጽሐፍትን እኔና እናንተ የመጽሐፍ ቅዱስ መግቢያ ስለተማር ከቅዱሳት መጽሐፍት እንጠቀማለን የሚል ጋራንቲ ማረጋገጫ ይሰጣል። ሄደን ቤተ መቅደስ ለመስማት ሁልጊዜ ጥረት ማድረግ አለብን። ሁልጊዜ ጥረት ማድረግ አለብን። ምክንያቱም እነዚህ መጽሐፍት የተሰጡት በስርዓተ ቅዳሴ አውድ ውስጥ እንዲነበቡ ነው። በህብረቱ አንድነት ላይ ቃሉ ግለሰብ ጋር ያለ ቃል አይደለም። ስርዓት አምልኮቱ ጋር ያለ ቃል ነው። ለፕሮቴስታንቶች ቃሉ ግለሰቡ ጋር ነው ያለው። ስለዚህ ማይከል የሚያደርገው ግለሰቡ ነው፣ መድረክ ላይ ቆመውን ግለሰብ ነው። ለኦርቶዶክሳውያን ቃሉ ማይከል የሚያደርገው ህብረቱ ከቦ የተቀመጠውን ድርገት ያደረገበትን ቅዱሱን ቁርባን ነው፣ ራሱ ኢየሱስ ክርስቶስን ነው፣ ግለሰብን አይደለም። ግለሰብ አይደለም በቃሉ ላይ ስልጣን ያለው፣ ህብረቱ በአንድነት ያየው እውነታ ነው ቃሉ ላይ ስልጣን ያለው። ያ እውነታ ምንድን ነው? ሰላም ለኩልክሙ የሚለን የመንግስቱ ሰላም፣ የእግዚአብሔር መንግስት፣ የአብ የወልድ የመንፈስ ቅዱስ መንግስት ነው። ያ መንግስት ቅዳሴውን ሲያውጅ ያወጀበት መንግስት ማለት ነው። በዛ አውድ ውስጥ ነው መጽሐፍት መነበብ ያለባቸው። ከዛ ካወጣናቸው መጽሐፍቱንና እሱ ምንም አይነት ግንኙነት የሌለው ጆሮአችንን ደፍተን እንደዚህ ደፍነ ነው ቤተክርስቲያን እንደገባን ምንም ሳናስተውል ከወጣን ሳንጠቀም ወጣን ማለት ነው። የሐዲስ ኪዳን መጽሐፍት የተሰጡበትና ቤተክርስቲያን ደግሞ ስትገለገልበት የነበረበትን መንገድ እኔና እናንተ ትተነዋል ኦልሬዲ ማለት ነው። ስለዚህ ወደ ቤተክርስቲያን ስንሄድ ልናስተውል ይገባል። እነዚህ መጽሐፍት የተሰጡበትን መንገድ፣ የሚነበቡበትን መንገድ፣ የተተረጎሙበትን መንገድ፣ የተናበቡትን መጽሐፍት የሐዋርያት ሥራ የሌሎቹን መልእክታት ከወንጌሉ ጋር እንዴት ነው የተናበቡ? ዳዊት እንዴት ነው የተሰበከው? የትኛው ቁጥር ነው የትኛው መዝሙር ነው የተሰበከው? በምስባኩ ልናስተውለው የሚገባው ሚስጥር እሱ ጋር ነው ያለው። ከዕለቱ በዓል ጋር ከዕለቱ ሚስጥር ጋር እኔን የሚያገናኘኝ ማለት ነው፣ እኔን የሚያገናኝ። ስለዚህ መጽሐፍቱ በስርዓት አምልኮታዊ አውድ ውስጥ የተሰጡ ናቸው። ሊተርጂካል ኮንቴክስት አላቸው ማለት ነው። ታሪካዊ ብቻ ሳይሆን ስርዓት አምልኮታዊም አውድ አለው። አረዳዳችንም ከዚህ ነው የሚመነጨው። የሐዲስ ኪዳን አረዳዳችንም ከዚህ ነው የሚመነጨው። በባለፈው ሳምንት ኤማውስ ላይ የተመለከትነው ነገር ነው አሁንም የምንመለከተው። በሚቀጥለው ሳምንት አፍታተዋለሁ ያልኩት አሁን እንቀጥልበት። ኤማውስ ላይ የሆነው ይሄ አይደለም? ሁለቱ ደቀ መዛሙርት የተነሳውን ኢየሱስ ክርስቶስን ለመመልከት ያስፈለጋቸው ነገር ምንድን ነው? የመጀመሪያው የመጽሐፍቱ መከፈት ነው። መጽሐፍቱ ሊከፈት ይገባል። መጽሐፍቱ መከፈቱ ግን በቂ አይደለም። በደንብ አስተውሉ። አስቀድሞ ሊያስተምሩት የሞከሩትን ስለ ራሱ ሊነግሩት የሞከሩትን አልሰማህም? ለኢየሩሳሌም እንግዳ ነህ ያሉትን ሰው አሁን መሽቷልና ከኛ ጋር እደር ብለው እየተማጸኑት ነው። ቃሉ ጣፍጧቸዋል። የበለጠ ለመስማት የበለጠ ለማዳመጥ ከሙሴ ጀምሮ ነው የተረጎመላቸው። ስለዚህ ብዙ ምስጢርን ሰምተዋል። የበለጠ መስማት ይፈልጋሉ። የበለጠ ግን እንዲሰሙ አይደለም ያደረጋቸው። ዝም ብለው እዛ ጋር እንዲቀሩ አላረጋቸው። እንጀራውን ቆርሶ ነው የሰጣቸው። አይናቸው ተከፈተ። ከመካከላቸው ነው የተሰወረ። ከመካከላቸው ተሰውሯል ማለት ከዛ በኋላ በአፋ የሚታይ አይደለም። ኢየሱስ ክርስቶስ በውጭ የሚታይ አይደለም። እኛ ከዛ በኋላ የተዋሃዳቸው ነው። ያ የትንሣኤ ምስጢር ከነሱ ጋር በውህደት ያለ ነው። እሱ ራሱ በውህደት ያለ ነው። በውጭ የሚታይ አይደለም ከዛ በኋላ። ስለዚህ ፈጥነው ወደ ምስክርነት ነው የሄዱት። ሊመሰክሩ ወደ ኢየሩሳሌም ነው የተመለሱት። የኤማውስ ምስጢር ቅዱሳት መጽሐፍቱ የሚነበቡበትና የሚተረጎሙበትን ስርዓት አምልኮታዊ አውዱን በደንብ ያሳየ ነው። በደንብ ያሳየ ነው። ማይከሉ ሰው አይደለም። ማይከሉ ኢየሱስ ክርስቶስ ነው። አንድ ምዕመኑ የሚከበው አስተማሪ አይደለም። ቤተክርስቲያን እንደዛ ይላል። ትምህርት ቤት አለ እንደዛ። ስርዓት አምልኮቱ ግን እንደዛ የለው። ትምህርት ቤት በብዙ ወገን መምህሩን ከበል ልንሰማ እንችላለን። ወደ ቤተ መቅደስ ለስርዓት አምልኮት ግን ስንሄድ መጽሐፍቱን ካነበብን በኋላ ወደ ቁርባኑ ነው የምንሄደው። ወደሚበላው፣ ወደሚጠጣው፣ ወደ እንጀራ ወደሚቆረስበት ነው የምንሄደው። ኦርቶዶክሳዊነት እሱ ስለሆነ፣ ኦርቶዶክስ የሚያደርገን እሱ ስለሆነ፣ አባቶቻችን የሰጡን እሱ ስለሆነ፣ ኤማውስ ላይ የተመለከትነው ኢየሱስ ክርስቶስን የምንመለከትበት ሚስጥር እሱ ስለሆነ
የእርሱን ስጋ የእሱን ደም ከበላን ከጠጣን በኋላ ደግሞ ጸጋ ነስተናል፣ ጸጋ አግኝተናል፣ ህይወትን አግኝተናል ብለን ዘምረን አመስግነን ነው የምንለያየው። ድጋሜ ይመጣል። ነገም ቢሆን እንደዛ ነው የምናደርገው። ከነገ ወዲያም ቤተክርስቲያን ብንሄድ እንደዛ ነው የምናደርገው። ህይወት ዘመናችንን በሙሉ እንደዛ ነው የምናደርገው። እስከ መቼ ለቃሉ እንግዳ እንሆናለን እኔና እናንተ? ታዲያ አየክቱ አንዱን ክፍል ዘጋ ነው ማለት ነው። ቤተክርስቲያን የሚደረገውን ነገር ካላወቅን ስራችን መስማት ነው። ቤተክርስቲያን ዲያቆኑ ቁሙ ወአጽሙ ነው የሚለው፣ ቆማችሁ ስሙ ነው የሚለው። የእያንዳንዱን ወንጌል እያንዳንዶቻችሁ መጽሐፍ ቅዱሳችሁን ማቴዎስ ወንጌል ምዕራፍ 25 ላይ አውጡት አይልም። መስማት ነው ያለባችሁ፣ በአስተውሎት መስማት፣ በጥንቃቄ መስማት ነው። መጽሐፍቱ ያንቱ ፊት ይዘው ስለመጡ ማለት ነው። በመጀመሪያ እነዚህ መጽሐፍት ከመነበባቸው በፊት በስርዓት አምልኮት አውድ ውስጥ የሚሰሙ ናቸው። ከመስማት ነው ወደ ማንበብ የምንሄደው። ቤተክርስቲያን ውስጥ ካልሰማናቸው በጣም ትልቅ ፕሮብሌም ላይ ነን ማለት ነው። ይኸውላችሁ ዘንግተነዋል። እሱ የሚነበበውም ክፍል የሆነ የወንጌል ክፍል ነው አይደለም የሚለን ዲያቆኑ፣ ሙሉ ወንጌል ነው የሚለው። ያ ወንጌል የተሰቀለው ኢየሱስ ክርስቶስን የሚሰብክ ወንጌል ስለሆነ ነው። በደንብ አስተውሉ። ይሄ የኤማውስ ሚስጥር በነገራችን ላይ በደብረ ታቦርም የሆነው። በደብረ ታቦር ሐዋርያቱን ወደ ተራራ ይዟቸው ይወጣል ጌታችን መድኃኒታችን ኢየሱስ ክርስቶስ። ወደ ተራራ ይዟቸው ከወጣ በኋላ የሚስጥር ሐዋርያትን ሙሴና ኤልያስ ናቸው የሚመጡት። በባለፈው ሳምንት ቅዱሳት መጽሐፍትን በተመለከተ ዋነኛው አከፋፈል ለአባቶች የተለመደው ኦሪት ነቢያት ነው ብያቸዋለሁ። እና ወንጌል በመካከላቸው ቆሟል። ኦሪትና ነቢያት በጎንና በጎን አሉ። ሁለቱም በተራራ ላይ እግዚአብሔርን ያነጋገሩ ናቸው። አባታችን ሙሴም አባታችን ቅዱስ ኤልያስ። አሁን በተራራ ላይ ማንን እንደሚያናግሩ ለማሳየት ራሱ በተራራ ላይ ጠራቸው። በደንብ አስተውሉ። ሐዋርያቱ ካዩ በኋላ ሐዋርያው ቅዱስ ጴጥሮስ የተናገረው ነገር አለ አይደለም? ዳስ እንስራ ነው ያለው። ለኛ በዚህ መሆን መልካም ነው ያለው። ነገር ግን ብርሃነ መለኮቱ ሲገለጥ ሐዋርያቱ በተለይ በሉቃስ ወንጌል ላይ የተመዘገበልን ትልቅ ሚስጥር አለ። የሰሙት የሚስጥር ሐዋርያት ሙሴና ኤልያስ ከኢየሱስ ክርስቶስ ጋር የተነጋገሩት ስለ ዘጸአቱ ነው፣ ስለ መውጣቱ ነው። በሉቃስ ወንጌል ላይ ነው ይሄን አንድ ምንጭ የምናገኘው። ምን እንዳወሩ እናውቃለን። ሙሴ ኤልያስና ክርስቶስ ስለምን እንደተነጋገሩ እናውቃለን። በሉቃስ ወንጌል ላይ ተመዝግቦልናል። ከዚህ ምድር ስለ መውጣቱ ነው የተነጋገሩት፣ ስለ ስነ ስቅለቱ ነው የተነጋገሩት። ከዛ በኋላስ ሐዋርያቱ ወድቀው ሲነሱ ግን የሉም። እንደውም አንድ የመጽሐፍ ቅዱስ አስተማሪ እንደው መተው የሆነ ቦታ መሄድ ስላለባቸው በቃ በዛኛው ቦታ እንገናኝ ብለው ነው ሄዱት። አይደለም። አሁን ሙሴና ኤልያስ ኦሪትና ነቢያት አሁን ወደ ክርስቶስ ገብተዋል። ወደሱ ነው የገቡት ነው የሚለው። ወደሱ መተዋል። አሁን አንድ ሆነዋል። ያ ሚስጥር አንድ ሆኗል። ያንን ሚስጥር ነው የምንመለከተው። ክርስቲያኖች በደንብ አስተውሉ። ወደ መጡበት አይደለም ነው የሄዱት የሚለው፣ እዛ ጋር ነው። አንድ ሆነዋል ነው ከክርስቶስ ጋር። አሁን ክርስቶስ እሱን ይዞ ነው የምንመለከተው። ማይከሉ እሱ ስለሆነ ማለት ነው። የንባባችንም ማይከሉ እሱ ነው፣ የንባባችን መዳረሻም እሱ ነው። መጽሐፍቱ ስራቸው መጠቆም ነው። መጽሐፍቱ በራሳቸው ግብ አይደሉም ብያቸዋለሁ። መጽሐፍቱ በራሳቸው ጠቋሚዎች ናቸው ወደ እውነቱ። ስለዚህ ይጠቁሙናል። ይሄ አስቀድሞ በነቢያት የተነገረው፣ አስቀድሞ በኦሪት የተነገረውን አሁን አግኝተነዋል። አሁን ወደሱ ገብቶ እንመለከታቸዋለን። ይሄን የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ማጠቃለያ ላይ እንዲህ እናገኘዋለን። በጣም እጅግ በሚያስደንቅ መንገድ ተጠቅሷል። ሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ላይ ይሄ ለኛ አሁን ዛሬ የተገለጠልን ምንድነው የሚለውን ሲነግረን፣ ይህም የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ከቁጥር 25 ላይ ነው። ይህም በነቢያት ቃልና የዘላለም ገዢ በሚሆን በእግዚአብሔር ትእዛዝ በዚያች ወራት ተገለጠ። አስቀድሞ በነቢያት ቃል ነበረ እኮ።
አያችሁ አስቀድመው ተሰጥቶናል። ይሄ ተሰጠን ለምንድን ነው? አሕዛብ ሁሉ ይህን ሰምተው አውቀው በእግዚአብሔር ልጅ በኢየሱስ ክርስቶስ ያምኑ ዘንድ። ግቡ ይሄ ነው። እናምን ዘንድ በሱ ከሱ ጋር ህብረት እናደርግ ዘንድ ነው ይሄ የተሰጠን። ነገር ግን እነዚህ መጽሐፍት አሁን በተግባር መልእክታቸው ሐሳባቸው ሁሉ አንድ ሆኗል። አሁን ኦሪትና ነቢያት በባለፈው ሳምንት ተመልክተን ነበር። ዛሬ ወንጌል ስለ ኢየሱስ ክርስቶስ የሚሰብኩ በራሳቸው ግብ ሳይሆኑ ስለ ኢየሱስ ክርስቶስ የሚሰብኩን የሐዲስ ኪዳን መጽሐፍትም ወደሱ የሚጠቁሙን ወደሱ የሚያደርሱን ሆነው ተሰጥተውናል። እሱ ስለሆነ ዋናው ማለት ነው። እሱ ስለሆነ ዋናው የኤማውስ መንገደኞች እንጀራውን ከበሉ በኋላ ከመካከላቸው እንደተሰወረው ልክ ኦሪትና ነቢያትም እሱን ካገኘን በኋላ ወደሱ ነው የሚመጡት። ስለተለያየ ጉዳይ ሊሆኑ ይችላሉ። ስለተለያየ ጉዳይ ልናነብ እንችላለን ኦሪትና ነቢያት ላይ። እሱን ግን ካገኘነው በኋላ ስለሱ ነው የሚሆኑት። ስለሱ የክርስቲያኖች የቀዳሚ የሚያነቧቸው ምንባባት ነው የሚሆኑት። ቅዱስ ዮሐንስ አፈወርቅ በጣም ታላቁ የቤተ ክርስቲያናችን ሰባኪ ትንቢተ ኢሳይያስን በተረጎመበት ድርሳኑ 6ኛው ሆሚሊው ላይ ከዮሐንስ ወንጌል ምዕራፍ 12 ጋር ያገናኘዋል። የእስራኤላውያን ኢየሱስ ክርስቶስን በሰቀሉበት ቅስፈት መጽሐፍቱ ለክርስቲያኖች የተሰጡ መጽሐፍት እንደሆኑ አስቀድሞ ከዛ በፊት የተጻፉ መጽሐፍት በሙሉ አሁን የክርስቲያኖች ምንባብ ሆነዋል። በዚህ በመስቀሉ በኩል እሱን የሚያገኙበት እንዲሆኑ ኦሪትና ነቢያት አሁን ወደ ወንጌል ተካተዋል። አሁን በወንጌል አይን ሁሉም ስለ ወንጌል የሚናገር ነው። ሁሉም ስለሱ የሚናገር ነው። ወንጌል ስለተባለው ስለ ኢየሱስ ክርስቶስ ማለት ነው። በተመሳሳይ ኦሪገን የተባለ በ3ኛው ክፍለ ዘመን የነበረ ጸሐፊ ለአንድ ኤግኒስ ሴልሰስ ለተባለ ሰው የጻፈው ኤግኒስ ሴልሰስ የተባለ ድርሳን አለ። አሁን እስራኤላውያን የምንላቸው ይሁዲዎች አሉ። የብሉይ ኪዳን መጽሐፍት አላቸው፣ ይዘዋቸዋል ትናክ የሚሉት። ታዲያ እግዚአብሔር በመካከላቸው ተአምርን አያደርግም እንደ በፊቱ። ቤተ መቅደስ የላቸውም፣ የመስዋዕት ሕግ የላቸውም። አሁን መስዋዕት አይሰዉ። እነዚህ ሶስቱ ምልክቶች ናቸው ይላል። አሁን ያ ቢብሊካል ኤራ የሚሉት እንዳለቀ ማለት ነው። ማሳያ ነው ይሄ። እነዚህ ሶስቱ ማሳያ ናቸው። እነዚህ መጽሐፍት አሁን በሐዲስ ኪዳን አሁን እኛ በምንለው በተለምዶ አሁን እኛ የሐዲስ ኪዳን መጽሐፍትን ስለ ኢየሱስ ክርስቶስ የሚናገሩ ብለን አይደለ ብቻ ምን እንደመድማቸው። ነገር ግን የብሉይ ኪዳን መጽሐፍቱም አሁን ስለ ኢየሱስ ክርስቶስ የሚሆኑ ሆኗል። አሁን እንደ ዮሐንስ አፈወርቅ ክርስቶስን የሰቀሉት ጊዜ ተቀብሎ ተሰጥቷቸዋል፣ ተላልፈዋል። እንደ ኦሪገን ደግሞ ለዚህ ምስክርም ተሰጥቶናል። እነዚህ መጽሐፍት አሁን የነሱ እንዳልሆኑ መተርጎም እንደማይችሉ እግዚአብሔር በመካከላቸው እንደሌለ ሲሆን እግዚአብሔርም እንደሰቀሉት። ታዲያ የሐዲስ ኪዳን መጽሐፍት የምንላቸውን የምንሰማበት አውድ የምንረዳበት አውድ በዚህ ነው የሚቃኘው። በመጀመሪያ መጽሐፍቱ ከኦራል ትራዲሽን በቃል ሲወርድ ሲዋረድ ከነበረ ትውፊት የተገኙ ናቸው። ስፔሻሊ ወንጌላቱ በተለይ የማቴዎስ፣ የማርቆስ፣ የሉቃስ ወንጌል፣ የዮሐንስ ወንጌል ከዚህ በተለየ ሲሰጡም ተቀባዮቹ በስርዓት አምልኮታዊ አውድ ውስጥ የሚሰሟቸው ናቸው። ቃሉ በቀዳሚነት የሚሰማ ቃል ነው። እኔና እናንተ ካልሰማ ነው የምናነበው አይደለም። ይሄ ቃል እኔና እናንተ የእውቀት ስልጣን ኖሮን የአይምሮ ስልጣን ኖሮን እንደምንም ሰነጣጥቀን የምንረዳው ከዛ ደግሞ ጉድለቱን ደግሞ ስናገኝ ከሆነ ቦታ ገጣጥመን የምንረዳው ማትስና ፊዚክስን ኬሚስትሪ እንደምናጠናው ያለ ቃል ጥናት አይደለም የሚኖረን። የመጽሐፍ ቅዱስ ጥናት ስናደርግ የምናደርገው በቃሉ ላይ ያለን ስልጣን ሳይሆን ኦቶሪቴቲቭ ስልጣን የሚሆነው ቃሉ እኛ ላይ ያለው ስልጣን ነው። ኦቶሪቴቲቭ ስልጣን የሚሆነው
ስለዚህ ንባቡ with humility ነው። መጀመሪያ እንመጣበታለን። ንባብ እንዴት ነው የሚለው በትህትና ነው የምናነበው። ትህትና የሌለው መንባብ ሁልጊዜ ወደ ትዕቢት ወደ መንፈቅና ያስደር። ሁልጊዜ አንድ ሰው በቃሉ ላይ ስልጣን አለኝ ብሎ ከጀመረ ማለት ነው የመረዳት የማወቅ የመገንዘብ ከብዙ ነገሮች አንፃር ይሄን እንደምንም ሰነጣጥቄም ቢሆን እረዳዋለሁ ማለት ነው። ይሄ በጣም በዘመናችን ደግሞ እኛን አይምሯችንን ፋንክሽን የሚያደርግበት መንገድ ነው አይደለም? አንድ ቁስ ሰጣችሁ። ለምሳሌ እስክሪብቶ ለእያንዳንዳችሁ ሰጣችሁ። እስክሪብቶ ምን እንደሆነ አታውቁም እንበል። እስክሪብቶ ምን እንደሆነ ብሰጣችሁ፣ ስለዚህ እስክሪብቶ ተግባራዊ ጥናት አድርጉ ብላችሁ መጀመሪያ የምታደርጉት ምንድነው? ክዳኑን ትነቅሉታላችሁ። ክዳኑን ከነቀላችሁት በኋላ በውስጡ የሚጽፈውን ነገርም ታውጡታላችሁ። መጻፊያው እሱ ብቻ በቂ አይደለም። ሙሉ ባዶ ትገረጣጥሉታላችሁ። እንዴት እንደሰራ ስትራክቸሩ ነው ማየት የምትፈልጉት በመጀመሪያ አይደለም? የሰው ልጅ ምን እንደሆነ ለማወቅኛ አተሙ ድረስ እየወረድን አይደለም? ሰው ምንድነው የሚለው ለመመለስ ከምንድነው የተሰራው ትላላችሁ። ቁሱን ታጣጥምታላችሁ። ከዛ ፍርክስክስ አድርጋችሁ ለብቻ ካጠናችሁት በኋላ ከዛ ገጣጥማችሁ ምን እንደሆነ ማወቅ ትችላላችሁ። በዛ መንገድ እኮ ነው አሁን እኔና እናንተ ነገሮችን ለመረዳት የምንሞክረው። መኪና ቢመጣ መጀመሪያ ስፔር ፓርቶቹን ታወጣላችሁ፣ ግንጥልጥሉን ታወጣላችሁ። ይሄ ሞተሩ ነው፣ ይሄ ምኑ ነው። ከዛ ትገጣጠሙትና በዚህ መንገድ ይሰራል። ስለዚህ ይሄ መኪና አውቃችሁታል። በዛ መኪና ላይ ስልጣን አላችሁ። አሁን ሜካኒካል ነን አይደል? ስንረዳ እንደዛ ነው የምንረዳው እኔና እናንተ። ፍርክስክስ እናደርገዋለን። እያንዳንዱን ፓርት በደንብ እናጠናለን። ከዛ እያንዳንዱ ፓርት እንዴት በህብረት እንደሚሰራ እናውቃለን። ስለዚህ ያ ጉዳይን እናውቀዋለን ብለን ነው የምናስበው። አይምሮአችን እንደዛ ነው የሚሰራው። የእግዚአብሔር ቃልን ማንም እንደዛ ተረድቶት አውቆት አግኝቶት አያውቅም። ክርስቲያኖች ግን ሳናውቀው በዚህ አይነት መንገድ ለማጥናት ነው የምንሞክረው። በዛ አይነት መንገድ ለመሄድ እንሞክራለን። እያንዳንዱን ቃል፣ እያንዳንዱን ፍሬዝ፣ እያንዳንዱን ምንባብ፣ እያንዳንዱን መጽሐፍ በደንብ ግንጥልጥል አድርጌ ከተረዳሁት በኋላ ገጣጥሜ ደግሞ እረዳዋለሁ ብለን ነው የምናስበው። ጥናቱ አንድ በአንድ ቃሉ ላይ ከሄድኩ ያልገባኝን ከሆነ ቦታ እየወሰድኩ በዛ አይነት መንገድ አለ። በመጀመሪያ በእምነት ነው የምንጀምረው። በእምነት መጀመር ምን ማለት ነው? የሐዲስ ኪዳን መጽሐፍት ከመነበባቸው በፊት በመጀመሪያ በእምነት በስርዓት አምልኮት አውድ ውስጥ ሊሰሙ ይገባል። መጀመሪያ ዜሮአችን እዛ ጋር ነው የሚጀምረው። ቤተክርስቲያን መሄድ ነው የሚቀድመው። በመጀመሪያ ቤተክርስቲያን ካልሄድን እነዚህ መጽሐፍት ልናገኛቸው አንችልም። ልባቸውን ልናገኙ አንችልም። ወደ ማን እንደሚያደርሱን አናስተውለው። ሁል ጊዜ እንደምለውም ባለፈው ሳምንትም እንዳልኳችሁ እዛው ቴክስቱ ጋር ነው ተንጠልጥለን የምንቀረው። እዛው ጋር ወዴትም የሚወስዱን አይሆኑም። እነሱ ራሳቸው ግብ ይሆናሉ። መጨረሻ ላይ እነሱ ራሳቸው ግብ ይሆናሉ። እነሱ ራሱ ማጥናት፣ እነሱ መረዳት ግብ ይሆናል። አንድ ሰው ምን ዋጋ አለው? ምንም የሐዲስ ኪዳንን ወደፊትም ወደኋላ ማንበቦት ቤተክርስቲያን ካልሄደ ምን ይጠቅመዋል? ህብረት ካላደረገ ከመንፈሳዊ ህብረት ባልንጀራ ከሌለው በቤተክርስቲያን ስርዓት አምልኮት ቅዳሴን የማይሳተፍ ከሆነ በቁርባኑ ህብረት ክርስቶስን የማያገኘው ከሆነ በክርስቲያናዊ ህብረት ምን ይጠቅመዋል? ክርስቲያኖች እኔና እናንተ ከመጀመሪያ እስከ መጨረሻ ወደኋላም ወደፊትም ብናነበውና ብናጠናው ህብረቱን ከዘነጋ ነው ማለት ነው። አካሉን ከዘነጋ ነው። ብቻችን ወዴት እንሄዳለን? ስለዚህ የአዲስ ኪዳን መጽሐፍት ይሄን ሊተርጂካል ሁኔታ እንድንረዳ የሚያደርጉ ናቸው። መዘንጋት የለበትም። እሱ ቁልፍ ጉዳይ ነው ለሐዲስ ኪዳን ንባባችን ማለት ነው። ስለዚህ የመጽሐፍ ቅዱስ ጥናት ስንል እኔና እናንተ ይህንን የተከተለ መሆን አለበት። አልተለመደም። ይሄ አልተለመደም። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 መቼ ነው የሚነበበው በስርዓት አምልኮት አንንም ሊቀርበው እሱ ነው መሆን ያለበት። መቼ ነው ቤተክርስቲያን በህብረቷ ይሄን የምታነበው? መቼ ነው በግጻዊው ይሄ የሚነበበው አንልም። ዘንግተነዋል ወይ ማተር አያደርግም። በተወሰነ ግን መቼ እንደሚነበብ ስናውቅ በጣም ነው የምንደነቀው። ለምሳሌ መጋቢት 29 ይነበባል። ለምንድን ነው የሚነበበው? ስለዛ ቃል የሚነግረን ጉዳይ አለ። አያችሁ፣ ስለዛ ቃል እንድናስተውል የሚያደርገን ጉዳይ አለ። ይሄ ታሪካዊው ያረዳዱንን መንገድ ስርዓት አምልኮቱንም የሚደነገገው ነገር ሆኖ ነው የምናገኘው። መጽሐፍቱ
ወደ አንድ ወደ ኢየሱስ ክርስቶስ የሚመሩ ናቸው። መጽሐፍቱ በህብረታችን የተሰጡ ናቸው። መጽሐፍቱ በህብረት ውስጥ እየተተረጎሙ የሚፈተቱ ናቸው። ልክ እንደ ቃሉ የሚፈተት ሚስጥር ነው። የሚብላላ የሚሰጥ የምንመገበው ሚስጥር ነው። ቃሉ መሰበክ አለበት። ቃሉ ካልተሰበከ ኦርቶዶክሳዊ አይሆንም። የተነበበው ቃል መሰበክ አለበት። ቅዳሴ ላይ ስብከት መሰረታዊ ጉዳይ ሆኖ ለዛ ነው ሊተርጂካል ሰርመን ይባላል አይደል? የቅዳሴው ስብከት ይባላል። የቅዳሴው ስብከት ግዴታ መደረግ አለበት። ግዴታ ነው። አሁን አዲስ አበባ ቀርቷል ምዕመናን ስለማይመጡ እንጂ ወንጌሉ ከተነበበ በኋላ መንባባቱ ከተጠናቀቁ በኋላ የተወሰነ ደቂቃ ቁጭ ብለን እንማራለን። ለምን? ቃሉ መተርጎም ስላለበት። ቃሉ መተርጎም ስላለበት ግዴታ ዕውቅ መምህራን ምናምን መገኘት የለባቸውም። ሊቀ ጳጳሱም ላይኖር ይችላል። ካህኑ ማስተማር አለበት። እግዚአብሔር የበረሃ ማህያን ካናገረ እናንተን ማናገር ማንንም ማናገር ይችላል። አጥቢያ ላይ ያለውን ካህን ማናገር ይችላል። ዛሬ እናንተ ግን በጣም ሪቶሪካሊ ሪች የሆነ ሰው ነው የምንፈልገው ስብከቱን ራሱ ለመስማት አናስተውለውም። በዛ ስርዓት አምልኮታዊ አውድ ውስጥ መንፈስ ቅዱስ የሚሰራበትን መንገድ ዘንግተነዋል። ቃሉ የሚሰራበትን መንገድ፣ የእግዚአብሔር ቃል ለኛ የተሰጠበትን መንገድ፣ ቁርባናዊ አውዱን ዘንግተነዋል። ስለዚህ ስብከት ከቁርባን ጋር የተያያዘ ጉዳይ ያለው ራሱ አይመስለንም። ውጤቱ ነው የሚመስለን። ስብከት ሰምቼ የምቀበለው ነው የሚመስለን አይደለም። አውዱ ነው እንጂ ኦርቶዶክሳዊ የሚያደርገኝ እሱ ነው። ከዚህማ ከነጠልኩት ቃሉን የትም ወስደዋለሁ፣ ከፈለኩ የትም ወስደዋለሁ፣ የትም። ግን ኦርቶዶክሳዊ የሚያደርገኝ ያ ነው። አባቶቼ ያለፉት 2000 ዓመት ያደረጉትን እኔም ዛሬ የማደርገው ማለት ነው። ስለዚህ እዚህ ውስጥ ያላችሁ እህቶቼ፣ ወንድሞቼ ሁላችሁም መዘንጋት የለባችሁ። ቅዳሴ ብንሄደው እኔና እናንተ ስለተመቸን አይደለም። ስርዓት አምልኮት የምንፈጽመው ግዴታ ክርስቲያን ስለሆነ ነው፣ ኦርቶዶክስ ስለሆነ ነው። የምንሄደውም ደግሞ ለኛ ለነፍሳችን ስለሚጠቅመን ድነተ ስጋ ድነተ ነፍስ ስለምናገኝበት ምናምን እነዚህ ሁሉ ነገሮች አሉ። እሱን ዘንግቻ አይደለም። ቃሉ ግን የሚነገርበት ቦታ መሆኑን መዘንጋት የለብንም። እንደውም አንድ ጸሐፊ እንደሚናገረው ሰው ቤተክርስቲያን ሲገባ አይምሮውን ከውጭ አስቀምጦት አይደለም የሚገባው ይላል። አይምሮአችን ነርቸር የሚደረገው ቤተክርስቲያን አገልግሎት ላይ ነው፣ ሰርቪሱ ላይ ነው፣ አገልግሎቱ ላይ ነው። እሱ መዘንጋት የለበትም። አሁን በደብረ ታቦር የተመለከትነው ሙሴና ኤልያስ በክርስቶስ አንድ እንደሆኑ እኔና እናንተ ኦሪትና ነቢያትን በወንጌል አንድ ሆነው በዚህ በስርዓተ ቅዳሴው ላይ ነው የምንቀበለው። ያን ግን በስርዓት አምልኮታዊ አውድ ውስጥ ነው። ስለዚህ ለዛሬ ማጠናቀቂያ ነጥብ ይሄ ነው። ሁላችሁም ህሊናችሁ ውስጥ እንድትጽፉት ነው ደጋግሜ የተናገርኩት። ስርዓት አምልኮት ውስጥ ያሉት የቅዳሴ የመጽሐፍ ቅዱስ መንባባት የማስተውለው እንዴት ነው? እንዴት ከዚህ ልጠቀም? እንዴት ሄጄ ይሄን እንዳስተውል ላድርግ ብላችሁ ለራሳችሁ የቤት ስራ ያዙ። ከዛ ባለፈ ግን ወደ መጽሐፍ ቅዱስ ጥናቱ ደግሞ ስንመጣ ከዚህ በኋላ ለሚኖረንም ጉዳይ ለመጽሐፍ ቅዱስ ጥናቱ ደግሞ ትልቁ የሚይዘን መጽሐፍቱን ከስርዓተ አምልኮታዊ አውድ ውጪ ከሚያነቡ ሰዎች ጋር ያላችሁ ውይይት በእነሱ መሬት ላይ መሆን የለበትም። ዮሐንስ አንዳንድ ላይ ከአንድ ስርዓት አምልኮታዊ አውድ ጋር ከማያነብ ሰው ጋር ስትወያዩ ይሄን እኔ የማነበው በዚህ ቦታ ላይ ነው ማለት መቻል አለባችሁ። ኦርቶዶክሳዊ የሐዲስ ኪዳን ንባብ ነው እሱ። ኦርቶዶክሳዊ የሚያደርገው የሐዲስ ኪዳን ንባብ ነው። ብትችሉ ግጻዊውን ፒዲኤፍ አለ ማየት ልመዱ፣ አስለምዱ ራሳችሁ። ግጻዊ ይባላል ይሄ መጽሐፍ። አሁን እየጠቀስኩት ያለሁት መጽሐፍ በእንግሊዘኛው ሌክሽነሪ ይባላል። የትኛው የሐዲስ ኪዳን ምንባብ ለየትኛው ቀን በየትኛው ስርዓት አምልኮታዊ አገልግሎት እንደሚውል የሚናገር ኦርቶዶክሳዊ ምንባብ ከመጽሐፍ ቅዱስ አጠገብ ግጻዊ ያስቀመጠ ነው። እንዳትዘነጉት። ይሄ ጥናታችሁ በእጅጉ በተለየ አይነት ዘዴ ነው የሚሄደው። አለበለዚያ እርግጠኛ ትሆናላችሁ በራሳችሁ ግምት፣ እርግጠኛ ትሆናላችሁ በራሳችሁ ድምዳሜ፣ እርግጠኛ ትሆናላችሁ በአውዱ ዛሬ ከተቀበለው
ዛሬ በህይወት ያለው መንፈስ ቅዱስ የሚሰራበት በእውነተኛ ትውፊት ሐዋርያዊ ትውፊት ናት የምትሏትን ቤተክርስቲያን መዘንጋት የለባችሁ። ያቺ ቤተክርስቲያን ያንን መጽሐፍ የምታነብበት አውድ መዘንጋት የለበትም። ስለዚህ ያን ሊተርጂካል ኮንቴክስት ነው ዛሬ ትልቁን ለማስገንዘብ እየፈለኩ ያለሁት፣ እንዳትዘነጉት ማለት ነው። በመጀመሪያ የተጻፈው የጳውሎስ መልእክትም ይሁን በኋላም የተጻፉት መልእክታትና ወንጌል ሁሉም ስርዓተ አምልኮታዊ አውድ አላቸው። አሁን ያ ለኔና ለእናንተ የመጽሐፍ ቅዱስ ጥናታችንንና ንባባችንን የሚወስነው ነው። አብረን ታሪካዊ ጉዳዮች ማለት ታሪካዊ ዳራ ልናነሳ እንችላለን። ቅዱሳት መጽሐፍት ሲነሳ ጸሐፊው ማን ነው? የት ነው የተጻፈው? የተጻፈበት ሁኔታ ምን ይጠቁመናል? የመሳሰሉት የተወሰነ ስለምናነበው ነገር እንድንረዳ ያደርገናል። ታሪካዊ ዳራ አለው እያንዳንዱ መጽሐፍ። ያጻጻፋቸው ቅርጽና ሁኔታ ልክ እንደዛው ይሄ ሊትራሪ ስትራክቸር የምንለው ጸሐፊው ሊያስተላልፈው የፈለገውን ሐሳብ በምን አይነት መንገድ እንዳስቀመጠ ማለት ነው። ለምሳሌ የማቴዎስ ወንጌል ላይ የክርስቶስ አስተምሮዎች በተወሰነ ቅርጽ ይዘው በአምስት መሰረታዊ ቅርጽ ነው የተቀመጡት። ማቴዎስ እየነገረን ያለውን ነገር ከዛ እንወስዳለን። ሊትራሪ ስትራክቸር አለው። ስነ መለኮቱን ከዛ ልናወጣ እንችላለን። ከንባው መቀጠል ያለውን ጭብጥ ልንወያይ እንችላለን። ከተለያዩ የቤተክርስቲያን ያስተምሮ አንኳሮች ጋር አሰናስለን ልንወያይበት እንችላለን። ለምሳሌ ዮሐንስ 1:14ን ስለ ስጋዊ አርገን ስንወያይ እንደዚህ ያደርግን። ዮሐንስ 17ን ስለ መንፈሳዊ ህብረትና አንድነት ፍቅር ስለ ሚስጥረ ሥላሴ ስናደርገው እንደዛ ያደርግን። ስለ መለኮታዊ ንባብ ልናደርግ እንችላለን። ቀኖናዊ የሆነ የንባብ አካሄድ የሚባል አለ። አሁን ለምሳሌ በዚህ በተለምዶ የመጽሐፍ ቅዱስ አጠናን ላይ መጽሐፍ ቅዱስን ልክ እንደ አንድ ታሪክ ከተመለከት ነው ሁሉም ነገር እርስ በርስ የተያያዘ ስለሆነ በዛ አይነት መንገድ ልናነበው እንችላለን። ወይ ተቀባዩ ምን ሊያስብ ይችላል ብለን ወይም ደግሞ ምን ሊረዳ ይችላል ብለን ከተቀባዩ ታሪክ ተነስተን ልናነበው እንችላለን። ማቴዎስ ለአይሁዶች ነው የጻፈው፣ ማርቆስ ለአሕዛብ ነው የጻፈው ብለን እንደዛ እንደማለት። ጳውሎስ የቆሮንቶስ ቤተክርስቲያን ምን ትመስላለች እያልን ማለት። ከዚህ ሁሉ ነገር በፊት ግን የሚቀድመው ለኔና ለእናንተ ዛሬ ህብረት ያለንበት ህብረት ነው። ይኸውላችሁ ታሪክ፣ የስነ ጽሑፍ አኳኋን፣ ስነ መለኮቱ፣ የቀኑና ትርክቱ፣ ናሬሽኑ፣ የተቀባዩ ዳራ በሙሉ አስቡት። ከኔና ከእናንተ ኮንቴክስቹዋል የሆነ አውድ ውጪ ራሱን የቻለ ጥናት ነው። እኔ ግን ተግባራዊ የሆነ የጥናት መንገድ ነው እየነገርኳችሁ ያለሁት። እሑድ ቤተክርስቲያን ሄዱ ነው በቃ። ከነዚህ ነገሮች በፊት መቅደም ያለበት አውድ አለን። ይሄ ጉዳይ ታሪካዊ አውድ ነው፣ ይሄ ጉዳይ ስነ መለኮታዊ አውድ ነው፣ ይሄ ጉዳይ ሊትራሊ አውድ ነው፣ ይሄን ቃል ለምን ተጠቀመ ወደሚል ውይይት ውስጥ ከመግባታችን በፊት ማለት ቃሉን ሰንጥቀን በእንደዚህ አይነት ሁኔታ ከመነጋገራችን በፊት ቤተክርስቲያን መቼ ነው የምታነበው ይሄን ነገር የሚለውን ማስቀደም መቻል አለብን። መቼ ነው የምታነበው? ህብረቱ መቼ ነው የሚያነበው? ይሄ ከምን ወቅት ጋር ነው የሚገናኘው? ይሄ ከምን የተለያዩ መንባባት ጋር አሰናስለን እንድናነበው የተሰጠን። ስለዚህ ግጻዊው አሁን ኮሜንት ላይ ይቻለው ግጻዊው ይላክልን የሚል ግጻዊውማ ይላካል ግዴታ ነው። በቃ በፒዲኤፍ መልክ ልክላችኋለሁ። ግጻዊው ቀስ ብላችሁ ተመልከቱት። ከመስከረም ጀምራችሁ መጠናት ይችላል በራሱ። የግስ ፊደላት ናቸው። የግስ ፊደላትን የማታውቁ እህቶች ወንድሞች የግስ ፊደላትን ለማወቅ ራሳችሁን ማሰናደት አለባችሁ፣ ራሱ መጽሐፍ ቅዱስንም ለማጥናት ግዴታ ስለሆኑ። ስለዚህ የዛሬው ትምህርታችን ዋነኛው ነጥቡ የአዲስ ኪዳን መጽሐፍት በስርዓተ አምልኮት ውስጥ ያላቸውን ድርሻ ሁኔታ ኦርቶዶክሳዊ የሚያደርገው ጥናት ምን እንደሆነ ማስተዋል። ይሄን ቤተክርስቲያን ሄዳችሁ ራሳችሁ እንድትመዝኑ አደራ እላለሁ።